እና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን፣ አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ይላችሁም ሐሳባችሁ ቢበተንም ምን ቢልም ሰላም እንደምቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ የገና በዓልን አስመልክተን አንዳንድ ቪዲዮዎችን እንመለከታለን። ተጨማሪ ሌሎች መንፈሳዊ ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፍጻሜው እንድትከታተሉኝ እየጠየቅኩ ለቻናሉ አዲስ ከሆናችሁ እኔ ገብረአማኑኤል ነኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ላይክ አድርጉት። ላይክ ማድረጋችሁ ብዙዎች ጋር እንዲዳረስ ይሆናልና ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። በመጀመሪያ የምንመለከተው እንግዲህ የገናን በዓል አስመልክቶ እስኪ ሮብ ላይ ነው የሚውለውና ገሃድ አለው የለውም የሚለውን ደግሞ እስኪ በአንድ ቪዲዮ በአንድ ትምህርት ተመልክተን እንመለስ። ገና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን፣ አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ በማድረግ ፎሎ በማድረግ የበኩላችሁን ድርሻ ተወጡ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። ሁሉም ሰው እንዲሰማው፣ ላልሰማ አሰሙ ማለት ነው። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድን ነው ከተባለም የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ታኅሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ፣ የመበስር፣ የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለ ጾምን 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ ሐምሳ ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነው። እና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ አሰሙ፣ ሁሉም ሰው ይስማ። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ የገና በዓልን አስመልክቶ ዘንድሮ ሮብ ላይ ነው የሚውለው። እንግዲህ ብዙዎች ይበላል አይበላም፣ በአካባቢም ያሉ ሰዎች እንደዛ ሲሉ ስለሰማቸው ነው ይህን ቪዲዮ ወደ እናንተ ያመጣሁት። እንግዲህ ሮብ ላይ ቢውል ራሱ ጋድ ስላለ ይበላል። ገናና ጥምቀት ጋድ ማለት አንድ ቀን ቀድሞ ስለሚጾም በዛኛው ቀን መበላት ስለሚችል ጋድ አለው ማለት ነው። እንዲሁም በተጨማሪ መምህራችን እንደተናገሩት በዓለ ሐምሳ ሁሉ ሮብና አርብ ላይ ቢውል ሙሉ 50 ቀናቶቹ እንደ እሁድ ወይም እንደ ሰንበት ተደርገው ስለሚታሰቡ በዛም ቀን ይበላል ብለው ተናግረዋል። ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ እናንተም ግራ ከተጋባችሁ መልሱን ያገኛችሁበት ይመስለኛል። እስኪ ወደ ቀጣይ ቪዲዮአችን እንለፍ። አረ ንጉሥ ሆይ ጉድን ስማ ይላል። ምንድነው? እነዚህ ክርስቲያኖች እኮ ዝም ብሎ ናቸው አይረቡም ብሏል። ምንድነው? አየ መጽሐፋቸው የሚለውን ምን አለ? ተራራ ትነቅላላችሁ ይላል ብሏል። ከሊፋው ጥሩልኝ ፓትርያርኩን አለ። መጣ። አንተ አለው አባ አብርሃምን፣ አቤት መጽሐፋችሁ ተራራ ትነቅላላችሁ ይላል አለው። አዎ ቅዱስ ወንጌል ይላል ጌታችን ብሎናል። አዎ እና ታዲያ አድርጋ አሳየኝ እንጂ ወይ የሚያደርግ ሰው አምጣ ወይ አንተ ፈጽማ አሳየኝ አለው። አሁን ጭንቅ መጣ። አያችሁ ክርስትና እዚህ ላይ ሲደርስ ነው። እና አባ አብርሃም ደነገጠ። አስቦት አያውቅም። ምን አለው? 3 ቀን ስጠኝ አለው። ለምን 3 ቀን ስጠኝ እንዳለው ታውቃለህ? ለሌላ ነገር አይደለም፣ ለማልቀስ ወደ እግዚአብሔር ሄደ።
ምስር ላይ ካይሮ ላይ የነበረው ኦልድ ካይሮ ላይ ሄደ። የማዕለቃ የእመቤታችን ቤተክርስቲያን አለ። ጳጳሳቱን ሰበሰበና ልጆቼ ቤተክርስቲያን ላይ መከራ መጥቶባታል፣ እንዲህ ብሎኛል፣ ከመሃላችሁም ይችላል እምነት ያለው ሲል ሁሉም ዝም አሉ። እንግዲያስ እናልቅስ፣ እግዚአብሔር እንደሚያደርግልን ሰው እንዲሰጠን እናልቅስ አላችሁ። አባ አብርሃም የእመቤታችን ስዕል ፊት ወድቆ 3 ቀን 3 ሌሊት ከቆመ ሳያርፍ ከዘረገ ሳያጥፍ አለቀሰ፣ እንባውን አፈሰሰ። ስለ ሃይማኖቱ፣ ስለ አንድ ሰውነቱ አይደለም፣ ስለ ሃይማኖቱ፣ ስለ አንዲቱ ቤተክርስቲያን አለቀሰ። በሶስተኛው ቀን እግዝእትነ ማርያም መጣች። ልጄ ልመናህን ሰምቻለሁ፣ እንባህን ተቀብያለሁ፣ ከልጄ ከኢየሱስ ክርስቶስ እኔ አማልጄሃለሁ፣ ይህንን የሚያደርግልህ ሰው እሰጥሃለሁ። በዚህ ቀን በዚህ ሰዓት እዚህ ስፍራ ገበያ ላይ እንስራ የውሃ እንስራ ተሸክሞ ለድሆች ሊያጠጣ ሲሄድ አንድ አይነት ሰው ታገኛለህ፣ ስሙ ስምዖን ይባላል፣ እሱ ይህንን ያደርግልሃል አለችው። አሁን አስቡት፣ ፓትርያርኩ እኮ ቅዱስ ሰው ነው፣ ግን ለሱ ሳይሆን ለማን ተቻለው? እታች ላለው ለአንዱ ተርታ ምዕመን። ተርታ ምለው ስልጣን ስለሌለው በስልጣነ ክህነት ነው እንጂ በሌላውስ ቅዱስ ነው። በተባለው ቀን ቅዱስ አባታችን አብርሃም ሄደ ከገበያው ዳር። አስቡት፣ ፓትርያርኩ በገበያ መሃል ቆሞ እልፍ ሲል አየው። ወአሃዞ ጽንፈ ልብሱ ይላል፣ የልብሱን ዘርፍ ጫፏን ልብሱን አሃዘ ልብሱን እንደሚለው ጫፏን ያዘ። ዞር ቢል ፓትርያርኩ ነው። ሰገደለት። አባታችን ቅዱስ ስምዖን ለአባ አብርሃም ሰገደለት። ባርከኝ ብሎ ተባረከ። ጠርጥሯልና ቅዱስ ስምዖን ክብሬ ሊታወቅብኝ ነው ብሎ ሮጥ ብሎ ሊሄድ ሲል አሁንም ለቀም አደረገው። አባ አብርሃምን እንዳለው ታውቃላችሁ፣ ክርስቲያን ወገኖችን ራራላቸው፣ እዘንላቸው እባክህ አለው። ለምን ቢል ውዳሴ ከንቱ እንደሚጠላ ስላወቀ፣ ግን እዘንላቸው። እኔ ውዳሴ ከንቱ ይሆንብኛል ብለህ ክርስቲያኖች እንዲጠፉ፣ አብያተ ክርስቲያናት እንዲጠፉ አታድርግ እባክህ ብሎ እዘንላቸው አለው። ዞር አለና አባ ስምዖን አባቴ ምንድነው የምትለኝ አለው። በማቴዎስ ወንጌል ምዕራፍ 17 ያለውን ፈጽምልኝ። አስቡት፣ አሁን ተራራን ቀንልኝ ነው፣ ፈጽምልኝ እባክህ አለው። ከእግሩ ወድቆ አለቀሰ። አባቴ እንኳን ተራራ ልነቅልን የሌላ አቅም የለኝም፣ ኧረ እባክህ ማረኝ ይቅር በለኝ አለው። እምቢ ሲለው ጊዜ አባ አብርሃም ምን አለ? ስምዖን አለው፣ አቤት፣ ይሄን እኮ ያዘዘችህ እግዝእትነ ማርያም ናት፣ እሷ እኮ ነው የነገረችኝ ነው። አይ የእሷ ፈቃድማ እንዴት እየተላለፋለሁ? እሺ እንግዲያውስ እኔ በድብቅ የማደርገውን ነገር እያየህ አንተ አድርግ። እኔ ሰው እንዲያውቀኝ አልፈልግም፣ ውዳሴ ከንቱ ፈራለሁ፣ አልችልም ብሎ አለው። እሺ ምን ላድርጋለሁ? ንጉሱን ከተራራው ማዶ ከነሰራዊቱ፣ አንተ ከህዝቡ ጋር ከተራራው ማዶ ወዲህ ቆሙ፣ እኔ ህዝቡ መካከል ተደብቄ ቆማለሁ። ግን እየኝ፣ ከፊት ለፊት አካባቢ ስለምቆም አስተውለኝ የማደርገውን። ስሰግድ ስገድ፣ ስነሳ ተነሳ፣ ምልክት ሳሳይህ አማትብ። ከዚያ ኪርያላይሶን እግዚኦ መሐረነ ክርስቶስ እያላችሁ 41 ጊዜ አልቅሱ፣ ጩሁ። ያን ጊዜ ይፈጸምላችኋል። እሺ አሉ፣ ሄዱ። ንጉሱ በዚያ ቆመ፣ ህዝቡ በዚህ ቆሙ። መጀመሪያ ኪርያላይሶን እግዚኦ መሐረነ ክርስቶስ አደረሱ። ከዚያ ዞር ብሎ አባ አብርሃም ስምዖንን ያያል። ስምዖን ሲሰግድ አባ አብርሃም 3 ጊዜ ይሰግዳል። መስቀሉን አውጥቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል ተራራው የምስር ማዶ ያለው ተራራ ተነቅሎ ወደ አየር ላይ ተንሳፈፈ። አየር ላይ ተናወጸች ምድር። አሕዛብ አፈሩ፣ አይሁዳውያን አፈሩ፣ ክርስቲያኖች ታላቅ ደስታ ተደረገ። አንድ ጊዜ ቢደረግ ምትሃት ስለሚመስል አባ አብርሃም ምን አደረገ? ድጋሚ ሰገደ 3 ጊዜ። አሁንም እንደገና ተነስቶ ሲባርክ ተራራው ተነቅሎ ወደ አየር ወጣ። ክርስቲያኖች ሲነሱ ተራራው ይነሳል። በበሉ ይሄን ያክል እምነት ማለት ይሄ ነው። ሲነሱ ተራራው ይነሳል፣ ሲሰግዱ ተራራው አብሮ ይሰግዳል፣ ይወርዳል። 3 ጊዜ እንደዚህ ያደረገ። ኋላ የሚገርማችሁ አየር ላይ እንዳለተው በሶስተኛው ሳይወርድ ማለት ነው። ንጉሠ ነገሥቱ መጥቶ እጅ ነሳው፣ አባ አብርሃምን እጅ ነሳው። ለካ እንዲህ ነው ሃይማኖታችሁ፣ ለካ እንዲህ ነው። ኋላ ምን አለው አባ አብርሃም? ይሄን ተራራ ልመልሰው ወደ ቦታው ብሎ ሲለው ምን አለው? አይ እዛ ማዶ ወዳለችው ክፍተት ውሰድልኝ። ዝናብ በሚዘንም ጊዜ ጎርፍ እየመጣ የሚያስቸግረኝ ቦታ ስላለ እዚያ ቦታ ላይ ገድብልኝ አለ። ተራራውን ወስደዛ ቦታ ገደበው። ምስር ዛሬ እንግዲህ ግብጽ ሄዳችሁ መመልከት ነው። እዚያ ያላችሁ ሰዎች እንግዲህ ታውቁት ይሆናል። ካይሮ የምትኖሩ ሰዎች እንዲህ ያደረገ። ኋላ የሚገርመው ነገር ምን ላድርግልህ አለው። ያ ከሊፋው ንጉሱ ጠርቶ አባ አብርሃም ደግሞ ምን ላድርግልህ አለው። የመርቆሬዎስ ቤተክርስቲያን ልሰራ ፈልጋለሁ፣ ፍቃድ ስጠኝ አለው። ለምን ብትሉ ያው በባርነት ስለነበሩ እዛ ጊዜ ክርስቲያኖች
ንጉሱ ካልፈቀደላቸው ቤተክርስቲያን መስራት አይችሉም። እሺ የምትሰራበት ወርቅ ሲለው አይ ወርቅ እንኳን አልፈልግም ህዝቤ ይሰጠኛል፣ ህዝቤ ያዋጣላል፣ ወርቁን ህዝቤ ይሰጠኛል። አባ አብርሃም ከንጉሱ ተለያይቶ ስሞን ጫማ ሰፊውን ሊባረክ ቢፈልገው የለም ተሰወረ። ከዛ በኋላ ስሞን ጫማ ሰፊው መቼ ነው የተገኘ? ካረፍ ሲያርፍ ጠፋ። ውዳሴ ከንቱ ለፍርሃት ሽሽት እና ዛሬ ስሞን ጫማ ሰፊውም አብርሃም ሶሪያዊም እረፍታቸው ነው። የታምር የተደረገበት መታሰቢያ ደግሞ በሌላ ቀን ስለምናደርገው እሱ እናወሳለን። እግዚአብሔር በረከታቸውን ያሳድርብን። ለመምህራችን ለመምህር ዮርዳኖስ ቃሎትን ያሰማልን። ምን ያህል እምነት ታላቅ ነገር እንደሆነ የስሞን ጫማ ሰፊውን ታሪክ አንስተው አስተምረውናል። ለእሳቸው በድጋሚ ቃሎትን ያሰማልን። የጻድቁ የስሞን ጫማ ሰፊው በረከቱ ትድረሰን። ወደ ቀጣይ ቪዲዮአችን እንደ በስጋው ደግሞ መታተም ማለት እንዲሁ አትነግድም፣ አትወልድም፣ አታገባም፣ በዚህ ዓለም ላይ ትናንትና የምትሰራውን ስራ አሰራም ማለት አይደለም። ስጋው ደግሞ ማሰሪያ አይደለም፣ ማመንኮሻም አይደለም፣ መልአካዊ ባህሪን የሚያላብስም አይደለም። አንዳንዶቹ ይፈራሉ። ስጋው ደግሞ የተቀበለ እንደማንኛውም ሰው ከትናንትና የከፋ ዕዳ በደል ኃጢአት ሊሰራ ይችላል። ግን ተመልሶ ንስሐ እየገባ ቀኖናውን እየወሰደ በንስሐ እየታጠበ የክርስትና ጉዞ ተራራ ነው። ትወጣለህ፣ ትወርዳለህ፣ ትወጣለህ፣ ትወርዳለህ። ይሄ እስከ ለተሞት እንዴ! እነማን ንጹህ ሆነው ቀሩ? እነማን መላካዊ ባህሪ እንደተላበሱ ቀሩ? የለም። ተራራው ጫፍ ላይ እንደደረሱ የቀሩ የሉም እኮ እንዴ! ሐሳብ ራሱ እኮ ኃጢአት ነው፣ ምኞት ኃጢአት ነው። ስለዚህ ንጹህ ሆኖ የቀረ ማንም የለምና ተመልሰን በንስሐ እየተነሳን በስጋው ደግሞ ታትመን የምንኖርበት ዘመን እንዲሆንልን የንስሐ አባታችን ጋር ሂደን የሰራነውን በደልና ኃጢአት ከመናገራችን በፊት ልናደርጋቸው የሚገቡ 3 መሰረታዊ ጥንቃቄዎችን እነግራችኋለሁ። ይህ ቪዲዮ ለሌሎች እህቶችና ወንድሞች እንደሚጠቅማቸው እርግጠኛ ስለሆን ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ንስሐ እያላችሁ ጻፉልኝ። ዘላለማዊ ሕይወትን ለማግኘት መሰረታዊ ከምንላቸው ነገሮች ውስጥ አንዱና ዋናው ንስሐ እንደሆነ ተነጋግረናል። በዛሬው ቪዲዮአችን የንስሐ አባታችን ጋር ሂደን የሰራነውን በደልና ኃጢአት ከመናገራችን በፊት ልናደርጋቸው የሚገቡን 3 መሰረታዊ ጥንቃቄዎች ውስጥ አንደኛው አውቀንና አስበን የበደልነውን ሰው ይቅርታ መጠየቅ። ይሄም ንስሐ በራሱ ራስን ዝቅ ማድረግ፣ በእግዚአብሔር ፊት ራስን ማዋረድ ነውና ከካህኑ ደርሰን የሰራነውን በደል ከመናገራችንም በፊት ባጠገባችን የበደልነውን፣ የዋሸነውን፣ የሰረቅነውን እንዲሁም ክፉ ነገር ያደረግንበትን ሰው እንዲህ አድርጌሃለሁና ይቅር በለኝ ብለን ይቅርታ ልንጠይቀው ይገባናል። ስለዚህ የንስሐ አባታችን ጋር ቀርበን ይሄን በድያለሁ፣ ይሄን አድርጌያለሁ ከማለታችን በፊት ለበደልነው ሰው ይቅርታ መጠየቅ ታላቅ የሆነ የንስሐ መንገድ ነው። ሁለተኛና መሰረታዊው ነገር የሰራነውን በደል በወረቀት ጽፈን መያዝ ይገባል። ይህም ለሁለት ነገሮች ይጠቅማል። አንደኛው የሰራነውን ክፉ ነገር በካህኑ ፊት ስንቀርብ ካህኑን በመፍራት የሰራነውን በደል ዘንግተን ረስተን እንዳንተው ይረዳናል። ሁለተኛ የሰራነው በደል የምንናገረውን ነገር ባጭሩ ከመናገር እንድናስረዝም ስለሚያደርገን ሰንበትን ሻርኩኝ፣ ጠንቋይ ቤት ሄድኩኝ፣ ሰው ገደልኩኝ ብለን ባጭሩ መናገር ሲገባን ሌሎች የተንዛዙ ነገሮችን በመናገር ዋናውን ነገር እንናገር ያደርገናል። ሶስተኛ በተደጋጋሚ የምንሰራው ኃጢአት ካለ ከንስሐ በኋላ ደግመን እንዳንሰራው መፍትሄዎችን ማበጀት። ይህም በብዛት የሚከሰት ነገር ነው። ነገር ግን ንስሐ ከገባን በኋላ ያንን ነገር ደግመን ላለመስራት ከንስሐ በፊት ቅድመ ዝግጅትና ያንን ኃጢአት ላለመስራት መፍትሄዎችን ማዘጋጀት አንዱና ዋናው ነገር ነው። ይህም ደግመን ኃጢአት በሰራን ቁጥር ተስፋ እንዳንቆርጥ ያደርጋል። ከኃጢአት በላይ የከፋው ነገር ምንድን ነው ይላሉ አባቶቻችን? ተስፋ መቁረጥ ነው። ስለዚህ ተስፋ መቁረጥ እንዳያጋጥመን በአንድ ኃጢአት ብዙ ጊዜ እንዳንወድቅ ከሚጠቅሙ ነገሮች ውስጥ ቀድመን መፍትሄዎችን ማዘጋጀት። ይህ ማለት ግን ንስሐ ከገባን በኋላ ፍጹም ሆነን እንኖራለን ዳግም አንበድልም ማለት አይደለም። በልማድ የምንሰራውን ኃጢአት ዳግም ላለመስራት መፍትሄዎችን ማዘጋጀት ሁነኛ ነገር ነው። የአባቶቻችን አምላክ ጉድለታችንን ይሙላልን። የንስሐ ጉልበት ትሁት ልቦና ይስጠን። አሜን እያላችሁ ኮመንት ላይ ጻፉልኝ። በተከታታይ 2 ቪዲዮዎችን ተመልክተን ተመለስን። እንግዲህ ስለ ንስሐ ከመግባታችን በፊትና ንስሐ እንድንገባ ደግሞ ንስሐ አባታችን ጋር ስንሄድ ማድረግ ያለብንን
በደንብ አድርገው አብራርተው አስተምረውናል። ቃልዮትን ያሰማልን ለመምህራችን። በተጨማሪ ደግሞ ስለ ቅዱስ ቁርባን ያለንን ፍራቻ እንድናርቅ ያንን አንድ ቪዲዮ ተመልክተን ነበር። የክርስትና ሕይወት የተጋድሎ ጉዞ ስለሆነ መውደቅ አለ፣ መነሳት አለ። መጽሐፈ ምሳሌ ላይ የሚለው ጻድቅ ሰባቴ ቢወድቅ ሰባቴ ይነሳል ነውና በቃ የክርስትና ሕይወት አንዴ ብንወድቅ መነሳት አለና እስኪ በአካባቢያቸው ያሉ የሚቆርቡ አይታችኋቸው ከሆነ የሚቆርቡ ሰዎችን እስኪ ምቀርቧቸው ካላችሁ እስኪ ጠይቋቸው። ኃጢአት መስራት እኮ አለ፣ መልሶ መውደቅ አለ፣ ግን ወድቆ አለመቅረት ነው ዋናው ነገር። መነሳት ወድቆ አለመቅረት መነሳት ነውና እንግዲህ ይጠቅሙናል ብዬ ስላሰብኩ እነዚህ ሁለት ቪዲዮዎች ከንስሐና ከቅዱስ ቁርባን ጋር የተገናኘ ለወጣቶች ደግሞ እጅግ በዚህ ሰዓት የሚያስፈልግ ነገር ነውና ይዤላችሁ ቀረብኩ። በቀጣይ ደግሞ የአባታችንን የአባ ገብረ ኪዳን አንድ ቪዲዮ ተመልክተን እንመለስ። እነዚህ ሶስቱ ሰውን ወደ እሳት ባህር የሚያወርዱ ናቸው ይላሉ አቡነ ተክለ ሃይማኖት። እነዚህ ሶስቱ ሰውን ወደ እሳት ባህር የሚያወርዱ ናቸው። አሁን የምነግራችሁ ሶስቱ ማለት ነው። እነዚህን የሚያደርግ ሰው ገሃነም ይጠብቀዋል። ሰውን ዝቅ የሚያደርገው ሶስቱ ናቸው። ቆጥረው ሰፍረው ነው የነገሩን። እነዚህን የሚያደርግ ሰው ይዋረዳል። በስጋውም ወራዳ ነው፣ በነፍሱም ወራዳ ነው የሚሆነው። ሶስቱን የሚያደርግ ሰው ደግሞ የት እንደሚደርስ ነው። ሶስቱ እነማን ናቸው? የመጀመሪያው ትዕቢት ይባላል። ይሄን የሚያደርግ ሰው ወደ ሲኦል ይወርዳል። ከነዚህ ሶስት ተጠንቀቁ፣ ዋና ክፋቶች ናቸው ይላሉ እሳቸው። የመጀመሪያው ትዕቢት ይባላል። ሁለተኛ ትምክህት ይባላል። ትዕቢትና ትምክህት የተለያዩ ናቸው። ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱ እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀልን በአንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት ይህ ሁሉ እንዳልነበር ይሆናል። ሶስተኛው ሰውን አውርዶ የሚጥለው ምንድን ነው? ቅናት ይባላል። ቅናት የብዙ ሰዎችን ልብ በቁጣ ትበላለች ይላል። እኔ አይደለም አቡነ ተክለ ሃይማኖት ያሉን ከነዚህ ከሶስቱ ሰንሰለቶች ተጠበቁ፣ ሲኦል ጎትተው ያወርዳሉ ነው ያሉት። የጻድቁ አባታችን ልጆች ሁላችንም በወር የምንሰበሰበው የእሳቸው ልጆች ሁነን ነው። ከነዚህ ከሶስቱ እንድንትን ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ይላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላቸውም። የእግዚአብሔር ቃል ቅቤ ነው አይደለም የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድን ነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ እግዚአብሔር ሰዎች እንጸልይ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቂት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ፣ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ የእግዚአብሔር ሰዎች ከምንም በፊት ለጸሎት ቅድሚያ ነስ። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። በቪዲዮአችን ላይ እንደተመለከትነው ሰውን ዝቅ የሚያደርጉት ሶስቱን ኃጢአትና ጸሎት ምን ያህል እንደሚያስፈልግ አስተምሮናል። አባታችን ቃለ ሕይወትን ያሰማልን። በጸሎት ሰዓት ላይ የሚገጥመን ነገር እኔ እንጃ ብዙዎች ጋር ይሁን እኔ ጋር ብቻ ይሆን አላውቅም፣ ግን በቃ ጸሎት ሰዓት ሲደርስ የምንሆነው ነገር ነው የሚጠፋን። በጸሎት ሰዓት ምንም እንዲሰለችን ቢያደርግ ሰይጣን እንግዲህ ያንን ነገር ተቋቁመን ጸሎቱን ማድረግ እለት ስናደርገው ደግሞ ይሄ ነገር እየቀለለ ይመጣል። አባታችን በድጋሚ ቃለ ሕይወትን ያሰማልን።
ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት መንፈሳዊ ቪዲዮዎች እነዚህን ይመስላሉ። በሌላ ወቅታዊና መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።